ይስጥልን የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደ ትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳትዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስቶችን እናሰማለን። ፋኖ እንጅባራን እንደ ጋይንት የሚል መፈክር የአገው አዊ ብሔረሰብ ዞን ዋና ከተማን ለመውረር እየተዘጋጀ መሆኑ ታውቋል። በዝርዝር የምንመለከተው ይሆናል። የአማራ ክልል ንግድና ገበያ ልማት ቢሮ እንዲሁም የአዊ ዞን አመራሮች የነዳጅ ትስስር የሚል ሰነድ አዘጋጅተው ከፍተኛ የኮንትሮባንድ ተግባር እየፈጸሙ መሆኑን ሰፊው ሕዝብ በምሬት እየተናገረ ነው። በስፋት የምናሰማችሁ ይሆናል። ኢትዮጵያና በሱዳን ድንበር ውጊያ ተቀጣጥሏል። ኩርሙክ በሄሚቲ ጦር እጅ ገብታለችም ተብሏል። በስፋት እንመለከተዋለን። ወደ ውጭ ዜና ስናል በኢራን የድሮን ጥቃት በኩዌት አየር ማረፊያ የነዳጅ ማጠራቀሚያ ላይ የእሳት ቃጠሎ ሲቀሰቀስ ኢራን የነዳጅ መርከቦችን በ2 ሚሊዮን ዶላር እያሳለፈች ነው ተብሏል። የምንዳስሰው ይሆናል። ወደ ዝርዝሩ አለፍን። ፋኖ እንጅባራን እንደ ጋይንት የሚል መፈክር የአገው አዊ ብሔረሰብ ዞን ዋና ከተማን ለመውረር እየተዘጋጀ መሆኑ ታውቋል። የአማራ ፋኖ በአገው ሕዝብ ላይ ሲፈጽም የነበረው ኢሰብአዊ ድርጊት በአማራ ሕዝብ ላይ መፈጸም መጀመሩን ከደቡብ ጎንደር ዞን ጋይንት መረዳት ይቻላል። በአማራ ክልል ካለፉት 2 ዓመታት በላይ ጭካኔ የተሞላበት አገዳደል በተለይም ከአማራ ብሔር ተወላጅ ባልሆኑ ሰዎች ላይ በተደጋጋሚ እየተፈጸመ መሆኑን ህብረተሰቡ በስፋት ይገልጻሉ። ታማኝ ሚዲያዊ ምንጮች እንደገለጹት ከሆነ የአማራ ፋኖ በተለያዩ አካባቢዎች በግልጥ ከአማራ ብሔር ውጭ የሆኑ ሰዎችን በመግደልና በማሰቃየት የጭካኔ መጨረሻ አሳይተዋል ሲል አረጋግጧል። ፋኖ የአገው ህዝብን እንደ ቅጠል ሲጨፈጭፍ፣ በጅምላ ሲገድል፣ ንብረት ሲዘርፍ፣ ቤት ንብረቱን ሲያቃጥልና በአሰቃቂ ሁኔታ የሃይማኖት አባቶችንና ተቋማትን ሲያቃጥል የአማራ ክልል መንግስትና አብዛኛው ህዝብ ግን እስካሁን ያለው ነገር የለም። በአሁኑ ጊዜ ከጎጃም ሁሉም ግዛቶች የተሰበሰቡ ብዛት ያላቸው የፋኖ ኃይሎች እንጅባራን እንደ ጋይንት የሚል መፈክር ይዘው ወደ ባንጃ ሽኩዳድ ወረዳ ዳንጊያ፣ ፋግታ ሎኮማ ወረዳ ፋግታና ድማማ ማንጉዲ፣ ጓጉሳ ሽጉዳድ ወረዳ አሸፋ፣ አዮ ጓጉሳ ወረዳ ቻሌ በረሃና አካባቢዋ የተሰበሰቡ መሆኑን ለማወቅ ተችሏል። ይህ በእንዲህ እንዳለ የብሔረሰቡ ዞን ጸጥታ መምሪያ ጓንጓ ወረዳ ከቻግኒ ከተማ አስተዳደር ከዚገም ወረዳዎች የሚሊሻና የፖሊስ አባላት ወደ እንጅባራ ከተማ እንዲገቡ እያደረገ መሆኑን አገው ሚዲያ አረጋግጧል። የአማራ ክልል ንግድና ገበያ ልማት ቢሮ እንዲሁም የአዊ ዞን አመራሮች የነዳጅ ትስስር የሚል ሰነድ አዘጋጅተው ከፍተኛ የኮንትሮባንድ ተግባር እየፈጸሙ መሆኑን ሰፊው ሕዝብ በምሬት እየተናገረ ነው። ይህ የነዳጅ ትስስር የተባለው በህገወጥ መንገድ የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ እንዲሁም የአዊ ዞን አመራሮች በህገወጥ መንገድ ከባህል ሀብቶች ጋር ሽርክና መስርተው ያዘጋጁት ሰነድ መሆኑ ተረጋግጧል። የህገወጥነት ማሳያ የተጠየቁት አንድ አስተያየት ሰጪ ሲገልጽ በመጀመሪያ ደረጃ ትስስሩ ከክልል ክልል ነው ከተባለ አማራ ክልል ከቤንሻንጉል ጉሙዝ ክልል ጋር ወይም ከአማራ ክልል ከሁሉም ዞኖች መሆን ነበረበት። በአዊ ብሔረሰብ አስተዳደር የነዳጅ እጥረት ከፍተኛ ሆኖ ሳለ ለምን በስመጥር በህገወጥ መንገድ ቤንሻንጉል ብሎም ሱዳን ይገባል ሲል ከህግ አንጻር አብራርቷል። በሁለተኛ ደረጃ አንድ ትስስር ደብዳቤ ሲጻፍ ከዞን አስተዳዳሪ እስከ የነዳጅ ማደያ ባለሀብቶችና ተረካቢ ባለሀብቶች ድረስ ያለው የባለስልጣናትና ደላሎች ሰንሰለት በሙሉ በሚሊዮኖች የሚቆጠር ገንዘብ ያገኛሉ ተብሏል። በሶስተኛነትም የህገወጥነት ማሳያ ደግሞ የነዳጅ ትስስር ሲጻፍ በታሪፍ ደብዳቤ መጻፍ ሲገባው ገዢና ሻጭ ባለስልጣናት እንዲሁም ደላሎች በመሆናቸው ከፍተኛ ፍያ ታሳቢ ተደርጎ ፍትሃዊ ክፍፍል እንደሌለው ታውቋል። ከነዳጅ ጋር ተያይዞ አንድ የቻግኒ ከተማ ኗሪ ከአማራ ክልል አስተዳደር የተጻፈ ደብዳቤ በማስመሰል እና ከዞኑ አመራር ጋር በጥቅም በመገናኘት ብዙ ቦታዎችን በነዳጅ ማደያ ስም የተሰጠው መሆኑን ምንጮቻችን አብራርተዋል። በተያያዘ መረጃ በአገው አዊ ብሔረሰብ ዞን ከፍተኛ የነዳጅ እጥረት እያለ ከአገው አዊ ብሔረሰብ ዞን ነዳጅ ቀጥታ ወደ ሱዳን ሲገባ እንደነበረና በህገወጥ መንገድ የተከማቸ ነዳጅ በቻግኒ ከተማ ውስጥ በጸጥታ አካላት ሲያዝ ማየት ደግሞ የተለመደ ሆኗል። ይህ የብሔረሰብ ዞን አስተዳዳሪን ጨምሮ አብዛኞቹ በዚህ ተግባር ላይ የተሰማሩ መሆናቸውን ቁልጭ አድርጎ የሚያሳይና ተሳታፊ አካላት ደግሞ መኪናና ቤት እየገዙ እንደሚገኙ በስፋት የአካባቢው ማህበረሰብ ይገልጻሉ። የኢትዮጵያ ፌዴራል ፖሊስ በቅርቡ ከነዳጅ ጋር በተያያዘ
ከፍተኛ ባለስልጣናትን ማሰሩም አይዘነጋም። በኢትዮጵያና ሱዳን ድንበር ውጊያ ተቀጣጥሏል። ኩርሙክ በሄሚቲ ጦር እጅ ገብታለችም ተብሏል። ኢትዮጵያና ሱዳን በሚዋሰኑበት ድንበር ከመጋቢት 12 2018 ዓ.ም ጀምሮ ባለፉት 3 ቀናት ከባድ ውጊያ መቀስቀሱ ታውቋል። የሱዳን ብሔራዊ ጦር ባለስልጣናት በዚህ ጦርነት ኢትዮጵያ እጇን አስገብታለች ሲሉ እየከሰሱ ነው። በአንጻሩ የፈጥኖ ደራሽ ኃይሎች ድል እንደቀናውና የድንበሩን ስፍራ እንደተቆጣጠረ ይፋ አድርጓል። ሲንሁዋ የዜና ወኪል እንደዘገበው የፈጥኖ ደራሽ ሰራዊት ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ስፓን ጋር በመሆን ባደረገው ወታደራዊ ጥቃት ከ400 በላይ የመንግስት ወታደሮች መገደላቸውና ከፍተኛ መኮንኖች መማረካቸውን ገልጸዋል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛትን ከሲናር ጋር የምታገናኝ ስትራቴጂያዊ ኮሪደር በመሆኗ መያዟ በቀጠናው ያለውን ወታደራዊ ሚዛን ሊቀይር እንደሚችል ተናግረዋል። የከተማዋ መያዝ የተሰማው የሱዳን ባለስልጣናት ኢትዮጵያ ለፈጥኖ ደራሽ ሰራዊትና ለሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች በከተማዋ ላይ ለተሰነዘሩት አዲስ ጥቃት ድጋፍ እያደረገች ነው በማለት በከሰሱበት ወቅት ነው። የሱዳን መንግስት ባለስልጣናት ኢትዮጵያ አማጽያኑ በግዛቷ በኩል እንዲንቀሳቀሱ በመፍቀድ ትደግፋለች እያሉ በተደጋጋሚ የሚከሱ ሲሆን የጦር ተሽከርካሪዎች ከአሶሳ ተነስተው ወደ ድንበር አካባቢዎች መጓዛቸውን የሱዳን ትሪቢዩን ዘገባ አመላክቷል። የኢትዮጵያ መንግስት ለዚህ ከህዳር ወር 2018 ዓ.ም ጀምሮ ለሚቀርቡ ተደጋጋሚ ክሶች እስካሁን ይፋዊ ምላሽ አልሰጠም። በኩርሙክ ዙሪያ በተደረገው የሰሜን ውጊያ የፈጥኖ ደራሽ ሰራዊትና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች ከከተማዋ 20 ሜትር ርቀት ላይ በምትገኘው ጁሪት አቅራቢያ የሱዳን ጦር ክፍሎችን መደምሰሳቸውን ጨምረው ገልጸዋል። ኩርሙክ በሱዳን ያለፉት ግጭቶች ውስጥ በተደጋጋሚ በተለያዩ ኃይሎች እጅ የቆየች ከተማ መሆኗ በድንበር አካባቢ ያላትን ከፍተኛ ስትራቴጂያዊ ጠቀሜታ ያሳያል ተብሏል። በኢራን የድሮን ጥቃት በኩዌት አየር ማረፊያ የነዳጅ ማጠራቀሚያ ላይ የእሳት ቃጠሎ ሲቀሰቀስ ኢራን የነዳጅ መርከቦችን በ2 ሚሊዮን ዶላር እያሳለፈች ነው ተብሏል። በኩዌት የሚገኘው የሲቪል አቪዬሽን ባለስልጣን እንዳስታወቀው በዓለም አቀፍ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ታንክ ላይ በሰው አልባ አውሮፕላኖች ጥቃት ምክንያት የእሳት ቃጠሎ መነሳቱ ገልጿል። ጦርነቱ ከተጀመረበት ጊዜ አንስቶ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ሲደርስ ይህ የመጀመሪያ አይደለም። ጦርነቱ ከተጀመረ ጊዜ አንስቶ የአሁኑ ጥቃት ለሶስተኛ ጊዜ ነው። ባለፈው ሳምንት ጥቃት የደረሰበት ሲሆን ራዳርም ጠፍቷል። ኩዌት የሚገኘው ዓለም አቀፍ አውሮፕላን ማረፊያ ይህ ጦርነቱ ከተጀመረ ጊዜ ጀምሮ ስራውን አቁሟል። ምንም በረራዎች ከስፍራው እየተነሱም አይደሉም። ሁሉም በረራዎች ወደ ሳውዲ አረቢያም ተዘዋውረዋል። ሳውዲ አረቢያ የሚገኘው ደማም አውሮፕላን ማረፊያ በረራዎቹን ካዛወረባቸው አየር ማረፊያዎች መካከልም አንዱ ነው። መጋቢት 16 2018 ዓ.ም ምሽት ኩዌት ውስጥ 13 ጊዜ ያህል የማስጠንቀቂያ ደወል የተሰማ ሲሆን ይህ ጦርነቱ ከተጀመረ ወዲህ ከተሰሙ ማስጠንቀቂያዎች የበለጠ ነው ተብሏል። መጋቢት 16 2018 ዓ.ም ምሽት ከኢራን የተወነጨፉ 13 ሰው አልባ አውሮፕላኖችና 6 ሚሳኤሎች ማውደማቸውን ባለስልጣናቱ ገልጸዋል። ይህ የሚያሳየው ጦርነቱ መባባሱን ሲሆን ኩዌት ግን አሁንም የዲፕሎማሲ መፍትሄ ሊኖር እንደሚችል ብቻ ተስፋ አድርጋለች ነው የተባለው። ይህ የተራዘመው ግጭት እንዲቀጥል ማንም አይፈልግም፣ ሰዎች ጦርነቱ በፍጥነት እንዲቆም ይፈልጋሉ ሲሉ ባለስልጣናቱ ተናግረዋል። ይህ በእንዲህ እንዳለ ኢራን የነዳጅ መርከቦችን በ2 ሚሊዮን ዶላር ክፍያ እያሳለፈች መሆኑን በርካቶች እያብራሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባላትን በሆርሙዝ ወንዝ ላይ ያለውን የጸጥታ ሁኔታ ለማረጋጋትና የንግድ መስመሩን ክፍት ለማድረግ ካልተባበሩ ዓለም አቀፍ ቀውስ ሊከሰት እንደሚችል አስታውቋል። የኔቶ የሆርሙዝ ወንዝ ደህንነት መጠበቅ ረገድ የበኩሉን ድርሻ መወጣት እንዳለበትና አሜሪካ ብቻዋን ዋጋ መክፈል እንደማይገባትም አሳስበዋል። አጋር ሀገራት ድጋፍ ካልሰጡ የወደፊት ጊዜ እጅግ አስከፊ ሊሆን እንደሚችልና የዓለም የንግድ ፍሰት አደጋ ላይ እንደሚወድቅ ገልጸዋል። ይህ ማስጠንቀቂያ የመጣው በሆርሙዝ ወንዝ አካባቢ በኢራን በአሜሪካ መካከል ያለው ውጥረት በከረረበት ወቅት መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። የሆርሙዝ ወንዝ የዓለም የነዳጅ ንግድ 1/5 የሚተላለፍበት በመሆኑ ይህ ማስጠንቀቂያ በነዳጅ ዋጋ ላይ ከፍተኛ መናወጥ ሊፈጥር ይችላል ተብሎም ተገምቷል። የትራምፕ አስተዳደር አጋሮቹ የድርሻቸውን ተወጡ በማለት እያስገደዱ ያለው ይህ አቋም በኔቶ አባላት መካከል አዲስ የፖለቲካ ፍጥጫ መፍጠሩንም ቀጥሏል። በተያያዘ መረጃ በመካከለኛው ምስራቅ ያለው ግጭት ወደ ከፋ ኢኮኖሚ ጦርነት ተሸጋግሯል። ዊዮን እንደዘገበው ከሆነ አንድ የነዳጅ ጫኝ መርከብ ኦፕሬተር በሆርሙዝ የባህር ወሽመጥ በሰላም ለማለፍ ብቻ ለኢራን 2 ሚሊዮን ዶላር የመሸጋገሪያ ክፍያ መክፈሉ ተሰምቷል። ኢራን ይህንን ስትራቴጂያዊ የባህር መስመር በመቆጣጠር ለፈቀደችላቸው ሀገራት መርከቦቹ ሚሊዮኖችን እያስከፈለች ሲሆን ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ጫና ፈጥሯል።
አገው ሚዲያን ወዳችሁ ስለምትከታተሉን እና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ ሰናይ ቆይታ